አዲሱ ኪዳን የመጀመሪያውን አርሞ አይደለም እግዚአብሔር ሪቫይዝ አድርጎ አይደለም ኒው ነው ቶታሊ የመጀመሪያውን ኪዳን ከመንገድ አስወጥቶት ነው እግዚአብሔር የመጀመሪያውን አድሶት የመጀመሪያውን አስተካክሎ ሜንቴን አድርጎ አይደለም እግዚአብሔር የመጀመሪያውን አስወግዶ ሌላ አዲስ አምጥቶ ነው ላይ አዲስ ነው በሲና ላይ የተደረገውን ሪቫይዝ አድርጎ አይደለም እግዚአብሔር የሲናውን ኪዳን አስረጅቶ በቀራንዮ በጎልጎታ ላይ ሌላ አዲስ ነው ያደረገው ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ ስለዚህ ይሄኛው ኪዳን ጌታ ኢየሱስ ክርስቶስ መካከለኛ የሆነበት የተባለው ኪዳን የቀድሞ ኪዳን ሙሴ መካከለኛ የሆነበት ኪዳን ነው ይሄኛው ኪዳን ጌታ ኢየሱስ ክርስቶስ መካከለኛ የተባለ ኪዳን ነው በጌታ በኢየሱስ ክርስቶስ መካከለኝነት የተገኘው ይሄኛው ኪዳን ከቀድሞ ኪዳን በክብር ይበልጣል ሁለተኛ ቆሮንቶስ ምዕራፍ 3 ልውሰዳችሁና እናንብብ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ በጣም አስደናቂ ነገር ይናገራል ምዕራፍ 3 ላይ እንሂድና ከቁጥር 4 አካባቢ ጀምሮ ላንብብላችሁ ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 ጀምሮ ሐሳቡ ከቁጥር 5 ላይ ጀምሮ ከቁጥር 4 ጀምሮ ግን ስለሚያዝ እንደዚህ ይላል በክርስቶስ በኩል እግዚአብሔር ላይ ያለን እምነት ይህን የመሰለ ነው ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለንም እርሱ በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱ ኪዳን አገልጋዮች እንድንሆን ብቆች አደረገን ምክንያቱም ፊደል ይገላል መንፈስ ግን ሕይወትን ይሰጣል እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚያ የላቀ ክብር አይኖረውም ሰዎችን የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጥ ክብር የከበረ ይሆን ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረው ጳውሎስ ብሉይ ኪዳን ላይ የተደረገውንና አዲሱ ኪዳን ላይ ያለውን የሚያስቀምጠው ለሁለተኛ ቆሮንቶስ አድማጮቹ እመካለሁ ይላል ጳውሎስ እተማመናለሁ ይላል ጳውሎስ ቀና ይላል ጳውሎስ ይህንን ለሁለተኛ ቆሮንቶስ ተደራሲያን የሚጽፍላቸው በመካከላቸው በሙሴ በሕጉና በቀደመው ኪዳን ላይ በሚደረጉ ሪቹዋልስ የሚመኩ አንዳንድ አስተማሪዎች ነን መምህራን ነን የሚሉ ሰዎች በዙ መካከል ገብተዋል በቤተ ክርስቲያን በሙሴ ይመካሉ በሕጉ ይመካሉ በሚደረጉት ሪቹዋሎችም ጭምር ይመካሉ ሰዎችን ጎትተው ወደ ኋላ ለመመለስ ሲታገሉ ጳውሎስ እንደዚህ ይላል እግዚአብሔር አገልጋይ ያደረገን የአዲሱ ኪዳን ነው ኖ ጳውሎስ የቀደመው ኪዳንስ ይሉታል የብሉይ ኪዳንስ ሲሉት ቆይ የአዲሱን ኪዳን አገልግሎትና አገልጋዮች ልንገራቸዋ የዚህ ኪዳን አገልጋዮች እንድንሆን እግዚአብሔር ነው ብቃት የሰጠን ብቋን ያደረገን እግዚአብሔር ነው ከኛ አይደለም የብሉይ ኪዳንና የአዲስ ኪዳን ቁልፍ ቃላቶች አሉ የብሉይ ኪዳን ቁልፍ ቃል if you የሚል የአዲስ ኪዳን ቁልፍ ቃል I will ብሉይ ኪዳን አንተ ማድረግ አለብህ ነው አዲስ ኪዳን እኔ አደርገዋለሁ ነው የሚለው ለዚህ ኪዳን ማንም የሚበቃ የለም እግዚአብሔር ብቻውን ብቋን አረገን our sufficiency ብቃታችን ጉልበታችን አቅማችን እግዚአብሔር ነው የአዲስ ኪዳን አገልጋይ ለመሆን የሚበቃ እዚህ ቤት አንድም የለም በእግዚአብሔር ፊት በወንጌል አማካኝነት ከተጨመርነው ከኛ ውጪ ማንም በብቃቱ በጉልበቱ በኃይሉ ማንም የአዲስ ኪዳን አገልጋይ ሊሆን አይበቃም ጳውሎስን የሚያክል በጣም በብዙ መመዘኛ ኳሊፋይድ ኖት ኦንሊ ኳሊፋይድ ሞስት ኳሊፋይድ በጣም አንተ ትችላለህ የተባለው ሰውዬ እንደዚህ አለ እኔ ብቁ አይደለሁም
የበቃን አይደለንም። እግዚአብሔር ብቃታችን ሆኖ የአዲሱ ኪዳን አገልጋዮች አደረገን። ብሉይ ኪዳንስ ሰዎቹን ነው የጠየቀው። ኑ አላቸው። በጣም እኮ ጳውሎስ በክብር ነው የመጣው አሉት። ብሉይ ኪዳን ባይዘ ክብር የሌለው አይደለም፣ አለው የራሱ ክብር። ይሄኛው ሲመጣ ነው ክብር የሌለው ያደረገው እንጂ በሲና ተራራ ላይ እግዚአብሔር ብሉይ ኪዳኑን የቀደመውን ኪዳን እግዚአብሔር በሙሴ በኩል ለሕዝቡ ሲሰጥ የተገለጠው ክብርና የወረደው ደመና፣ የተቃጠለ ተራራ፣ የተሰነጣጠቀ ድንጋይ ብዛት አለው። በማስፈራት በማስደንገጥ በሞት ፍርሃት ውስጥ ሕዝቡ ተቀምጦ ኪዳኑ ተደረገ። አዲስ ኪዳኑስ ፍቅርና ጸጋ ይዞ ኢየሱስ መስቀል ላይ ሞቶ ተደረገ። ልዩነቱ ይሄ ነው። ብሉይ ኪዳን ክብር አለው። አዎ ክብር አለው። ምንድነው ክብሩ? መቀሰፍ አለው ውስጡ። ተራራውን ተጠግተው የሆኑ ሰዎች እኮ ነኩ። በአንድ ቀን 3000 ሰው እንደ ሞተ ታውቃለህ? ብሉይ ኪዳን በአንድ ቀን 3000 ረገፈ። አዲስ ኪዳን በአንድ ቀን 3000 ሰው ዳነ። the difference ይሄ ነው። አትችልም አንተ if you ሁሉም እንሞክራለን ሲሉ ረገፉ። አዲስ ኪዳን መጣ። እኔ ላርገው አለ እግዚአብሔር። እሺ አለን። በሙሉ ዳንን። የለንበትም። ብቃታችን ክርስቶስ ነው። ጳውሎስ የሚለው እሱን ነው። የቀደመው ኪዳን ሲሉ የሞት አላቸው። የምንገደልበት ሰው የሞተበት ሰው ሊያልፍ የማይችለው ሰው ብቃት ሊያገኝ የማይችልበት ሰው ወደ እግዚአብሔር ሊጠጋጋ ሊቀርብ የማይችልበት ኪዳን። እንኳን ዘንድሮ ክርስቲያን ሆነን እንኳን ብሉይ ኪዳን አልተፈጠረን። በፍጹም እግዚአብሔር ጻድቅ ነው። ድሮም የነበሩ ሰዎች ልክ ነው። አዲስ ኪዳንስ እግዚአብሔር መጣ። አዲሱን ኪዳን አደርጋለሁ አለ። እኔ ላርገው አለ እግዚአብሔር። እኔ ልጨርሰው። እናንተ ይኸው ተሞከረ፣ አልቻላችሁም። አመጣችሁ፣ ልትበቁ አትችሉም አለ እግዚአብሔር። አትበቁም። እግዚአብሔር ለሰው ቻንስ ሰጠ አይደል? ኑስቲ ሞክሩት አለ። ስንጠጋው እንረግፋለን። ከነበደላችን ከነኃጢአታችን ነው የምንመጣው። ልባችን በብዙ ቂምና በጣም በብዙ አይነት በደል ተሞልቶ ነው የምንመጣው። እግዚአብሔር ጽድቅ ፊት መቆም አንችልም። እየሞትን ተቸገረ። እኔ ላርግ ኪዳን አለ እግዚአብሔር። እንዴት? ለብቻዬ ላርግ። የት? ቀራንዮ ጎልጎታ የራስ ቀን ላይ ላርግ ብቻዬን። አይ ዊል እኔ ልፈጽመው። ስለዚህ እግዚአብሔር መጣና እንደዚህ አለ፣ አዲስ ኪዳን አደርጋለሁ አለ። አዲስ ኪዳን አርግልን ብለህ ነው አይደለም ያረጋው። እኔ አረጋለሁ። ኢኒሺዬሽኑን የወሰደው እግዚአብሔር ነው። ለምን ነው አይደለም ያረጋው፣ ራሱ ነው። አዲስ ኪዳን እኔ አደርጋለሁ። ኤርምያስ 30:31 እስከ 34 ድረስ ቤት ሲገቡ ታነቡታላችሁ። እግዚአብሔር መጣና ትንቢት ተናገረ። የቀደመው ኪዳን ውስጥ ቆመው እግዚአብሔር ስለሌላ ኪዳን ትንቢት ተናገረ። አዲስ ኪዳን አደርጋለሁ ይላል የሰራዊት ጌታ እግዚአብሔር አለ ኤርምያስ። ኤርምያስ ይህንን የተናገረው ንጉሡ ሕዝቅያስ ሁለተኛ ነገሥት ምዕራፍ 23 አካባቢ ንጉሡ ሕዝቅያስ ቤተ መቅደስ አጽድቶ የሕጉን መጽሐፍ አንስቶ ኪዳን ሲያድስ ኤርምያስ መጣና እንደዚህ አለው፣ አንተ ኪዳን እያደስክ ነው። እግዚአብሔር እንደዚህ ይላል፣ አዲስ ኪዳን አደርጋለሁ። ይሄኛውን ኪዳን አንተ እንደምታድሰው አላድስም። ይሄንን አስወግጄ አዲስ ኪዳን አደርጋለሁ። ምን አይነት ነው የሚያረገው ይላል ንጉሡ ሕዝቅያስ። በጣም ይጓጓላ። ምን አይነት ነው የሚያረገው ሲል በድንጋይ ታብሌት ላይ በድንጋይ ላይ የሚጻፍ ሳይሆን ሕጌን በልባቸው ላይ ጽፈዋለሁ። የድንጋይ ልብ አወጣና የሥጋ ልብ እሰጣቸዋለሁ። አንድ ሰው ለሌላ ሰው እግዚአብሔርን እወቅ እስከማይለው ለሁሉ እገለጣለሁ። የማደርገው ኪዳን በልባቸው ላይ ሕጌን እጽፈዋለሁ። ይሄ ማለት አዲሱ ኪዳን ወንጌል ነው። የጸጋው ወንጌል በክርስቶስ ኢየሱስ በኩል የቀረበው ይሄ ነው። የጸጋው ወንጌል ነው። እኔ ሰርቼ ጨርሻለሁ ነው ማለት ኢየሱስ መካከለኛ የሆነበት ኪዳን። ሶስት ነገር ነው አይደለም የሚጽፈው? የተሻለ 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 የሚለው ሶስት ነገር ነው። ቁጥር 6 ላይ ብቻ የተሻለ ኪዳን፣ የተሻለ አገልግሎትና ምንድነው ሌላኛው? እናንተ እጅ ላይ ባለው በቀድሞ ትርጉም ላንብብላችሁ ነው። 6 ላይ እንደዚህ ይላል፣ በሚሻል ተስፋ በሚሻል ኪዳን እጅግ የሚሻል አገልግሎት፣ ኤክሰለንት ፐርፌክት ሞር ቤተር። ክብር ለኢየሱስ ይሁን። የተሻለ ተስፋ፣ የተሻለ ኪዳን፣ እጅግ የበለጠ ደግሞ አገልግሎት። የት? ኢየሱስ መካከለኛ የሆነበት አዲሱ ኪዳን። ኢየሱስ መካከለኛ የሆነበት የአዲሱ ኪዳን የሚበልጥ ተስፋ። የብሉይ ኪዳኑ ተስፋው ምንድን ነው? ማርና ወተት ወደምታፈስ ወደ ከነዓን ትገባላችሁ። ተስፋው ነው። ሌላ ተስፋ የለውም። ባይዞ የብሉይ ኪዳን
ከነዓናውያን ምድር ገብተው 7ቱን ነገስታት ድል አድርገው እነዛን ደግሞ የተወሰኑን ተዋግተው የገቡ ቀን አለቀ። ባይዘው አዲሱ ኪዳን የተሻለ ተስፋ ይበልጣል በተስፋው። ክብር ለእግዚአብሔር ይሁን። ቀጥሎ ከተሻለ ተስፋ ቀጥሎ ምንድነው? የተሻለ ኪዳን። ኪዳኑ ይበልጣል። የብሉይ ኪዳን እንደነገርኳችሁ ነው፣ እግዚአብሔርና ሰው እኩል የሚያደርጉት ነው። እግዚአብሔር የራሱን ድርሻ ያደርጋል፣ ሰው የራሱን ድርሻ ያደርጋል። አዲሱ ኪዳን እግዚአብሔር ብቻውን ሰርቶ ጨርሶ ነው የሚጠራ። እኛ የምንመጣው ባለቀ ሥራ ላይ ነው፣ በተጠናቀቀ ሥራ ላይ ነው የምንመጣው። ሦስተኛው የተሻለ አገልግሎት። የብሉይ ኪዳን አገልግሎት የሚመለምለው አገልጋይ በሕጉ መሠረት ሌዋውያንን ብቻ ነው፣ አሮንን ብቻ ነው። የአሮን ፋሚሊን ነው የሚመለምለው ለአገልግሎት። የአዲሱ ኪዳን አገልግሎት በክርስቶስ ኢየሱስ ያመነ በሙሉ ካህን ነው። ኢየሱስ ክርስቶስ ነው ሊቀ ካህናችን። አማኝ በሙሉ ካህን ነው። ሁሉንም ሰው ኢንክሉሲቭ ነው። ሁሉንም ይጠቀልላል። አዲስ ኪዳን የሚበልጥ አገልግሎት፣ ሁሉን የሚያበቃ አገልግሎት፣ ሁሉን የሚያስጠጋ አገልግሎት፣ የሚበልጥ አገልግሎት። ክብር ለእግዚአብሔር ይሁን። አዲስ የሚለውን ቃል ልንገራችሁ። አዲስ የሚለው ቃል ኮይኒዮስ የሚል አንድ ቃል የሚጠቀመው የግሪኩ ቃል ኮይኒዮስ ማለት በሳይዝና በዲግሪ ከፍ ያለ ሳይሆን በኔቸር ደረጃ የተለየ ማለት ነው። በኔቸሩ ሌላ ነው። ከብሉይ ኪዳን ፕሪንሲፕል ነው የምንወስደው። ይሄኛው ኪዳን ሌላ ነው። ከብሉይ ኪዳን ፕሪንሲፕል ነው የምንወስደው። ብሉይ ኪዳን ስርዓቱም ልምምዱም ዩኒክ ነው፣ ሌላ ነው። እኛ የገባንበት ኪዳን በጣም ሌላ ነው፣ ዲፍረንት ነው። በክርስቶስ ኢየሱስ በኩል ጎናቸው ሰው አዲስ ኪዳን ውስጥ ገብተሃል፣ እንደ ብሉይ ኪዳን እንዳንኖር በሉት። ኢየሱስ ብቻ ነው መካከለኛ። እዚህ ኪዳን ላይ ኢየሱስ ብቻ ነው ሊቀ ካህን። እዚህ ኪዳን ላይ በክርስቶስ ኢየሱስ የሆነ በሙሉ ደግሞ ባለሙሉ ስልጣን ካህን ነው። የተሻለ ካህን የለውም። አዲስ ኪዳን አንድ ሊቀ ካህን አለን፣ የተቀረኑ በሙሉ ካህናት ነን። በጣም ጠጋ ብሎ የእግዚአብሔርን ቀኝ እጅ የሚስም የለም። አንድ ላይ ነው የምንገባው። አሜን በሏ። እኔ ላስጠጋ የሚል የለም። እኩል ነን። አገልግሎታችን ይለያያል እንጂ በእግዚአብሔር መንግሥት ላይ ከክርስቶስ ኢየሱስ ውጪ ሁሉም ሰው አንድ አይነት ነው፣ ተመሳሳይ ነው፣ እኩል። የአገልግሎት ዘርፍ ነው የሚለያየው። የምታገለግሉበት የአካል ቦታ ነው የሚለያየው እንጂ በምንድነው ማዕረግና ስታተስ ደረጃ ሁሉም ሰው እኩል ነው። ሙሴ ይጠጋል እንጂ ፊት ለፊት እኮ አይመጣም፣ ይሞታል። አይቻልም። ዩኒክ ኢየሱስ ብቻ ነው። ኢየሱስ አይነት የለውም። ኢየሱስ ብቸኛ ነው። ሃሌሉያ። ከኢየሱስ የተነሳ ሁሉም ሰው ከኢየሱስ የተነሳ በጌታ የሆነ ይሄንን አስምሩበት። ከኢየሱስ የተነሳ ሁሉም ሰው በእግዚአብሔር መንግሥት እኩል ነው። የተለየ የሚባል ሰው እናንተ በጣም ጥሩ ሰዎች ስለሆናችሁ ነው ባይዞ አሜን የምትሉኝ። በእውነት ነው የምላችሁ፣ እንዳይተናነቃችሁ በጣም በቀላሉ ዋጡት። ክርስቲያን መሆን አለባችሁ። እውነቴን ነው የምላችሁ። እናንተም ወደ እግዚአብሔር አስጠጊ እንደሆናችሁ እንዳይሰማችሁ፣ የሚያስጠጋም እንዳፈልጉ። ኦልሬዲ ኢየሱስ ውስጥ አስገብቶናል። ያለነው ቅድስተ ቅዱሳን ነው። ኢየሱስ ካከበረኝ ክብር በላይ አልከብርም። የመጨረሻውን ክብር በክርስቶስ ኢየሱስ በኩል ተገኝቷል። ይሄ ክብር የተገኘው በኢየሱስ መካከለኛነት ነው። እኔና አብ መሃል ያለው ኢየሱስ ነው። ኢየሱስ መካከለኛ ስለሆነ የተሻለ ተስፋ ተገኘ። ኢየሱስ መካከለኛ ስለሆነ የሚበልጥ አገልግሎት ተገኘ። ኢየሱስ መካከለኛ ስለሆነ ሞር ኤክሰለንት የሆነ ኪዳን ተፈጸመ። እግዚአብሔር አብ ኪዳን ሲያደርግ በልጁ ደም በኩል፣ ቅድም ፓስተር አጨባበጠን የሚለው በኢየሱስ ደም ኪዳን እናርግ አለ እግዚአብሔር። አዎ ሲል ብቻዬን ነው ማለት ነው። እናግዘ ሞከርክ፣ ያው ድጋሚ የሚሞት ሰው አልፈልግም እና በልጄ በኩል ሁሉ ይዳዋል። ታዲያ ሲባል በክርስቶስ ደም የተሻለ ኪዳን ተደረገ። አይ ሪፒቴሽን የለውም ከዚህ በኋላ በየጊዜው የሚገባ የበግና የእንስሳ መስዋዕት የለም፣ የሚፈስ ደም የለም። በክርስቶስ ደም በኩል የተሻለ ኪዳን ተደረገ። በአይነቱ ሌላ፣ በአይነቱ ልዩ ነው። ዩኒክ ኮይኒዮስ፣ ዩኒክ የሆነ ኔቸር ያለው ኪዳን እግዚአብሔር፣ አዲስ ኪዳን እግዚአብሔር አደረገ። ይህንን ሐሴት አርጉት እስቲ። ያኛው
ጳውሎስ እንደዚህ ይለዋል። ጳውሎስ ነው ያለው። ሳነበው አብረን ያነበብነው ጳውሎስ ነው ያለው። በእውነት በጣም ነው የምገረመው ነው በብሉይ ኪዳን ባይዘው ሳነበው። ውዱድ ኮመንሊ ውዱድ ከብሉይ ኪዳን ነው ተነስተን የምንማረው። አይገርም? ብሉይ ኪዳን በጣም በእሳት በደመና በባህር መከፈል በመሬት መንቀጥቀጥ እኮ ነው የሚመጣው። በጣም እኮ ነው የሚደንቀው። ጳውሎስ እንደዚህ ይሏል። የሞት እኔ አይደለም እኔማ ሳደንቅ ስገረም በእውነት ነው የምላችሁ። ቃይን እዚህ ቢሮ ቁጭ ብዬ እያነበብኩ ወይ ጉድ እላለሁ ብቻዬን እንደ ሞኝ። ወይ ጉድ ምን አይነት ኪዳን ነው! እንዴት አይነት አገልግሎት ነው! ምን አይነት መመረጥ ነው እላለሁ ሰዎቹን እያየሁ። ጳውሎስ መጣ። በእርግጥ እነዛ የሕግ አስተማሪዎች ትንሽ አናደውታል። ኢየሱስን አቃለሉበት እና በብሉይ ኪዳን ሊመኩ ሲሉ የሞት ሰው የሚያልቅበትን ኪዳን ነው የምትመካው፣ አንተም ትሞታለህ አለ። ከዛስ ከጊዜ በኋላ የሚጠፋ ማቆያ አለው፣ ሞግዚት እና አባቴ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እስኪያቅፈኝ ድረስ መጠበቂያ። ሕግ እኮ እንደሱ እኮ ነው ብሎን አልተመቸ ነው። የሞቱ ግደለው፣ ይቀሰፉ፣ በቃ አለቅን አለ። ሞግዚት ገደለን፣ አገላብጦ መግረፍ እኮ አይደለም መሞት ሆነ። በቃ ስራችን መጣ። ጌታ ኢየሱስ መጣ። አባታችን በልጁ በኩል መጣ። አምጣ ልጄን አለ። አምጣ ልጄ። አሁን አባት እጅ ላይ ነው። the safest place እግዚአብሔር እጅ ላይ ነው ያለው። አየ እግዚአብሔር እንደዚህ የሚያቅፍ የሥራ አይደለም ግንኙነታችን የህይወት ነው። አየ እግዚአብሔር ምን ሰርተሃል አይደለም የሚለኝ፣ ልጄ ነህ ነው የሚለኝ። የህይወት ቁርኝት አለን በክርስቶስ በኩል ወንጌል። እግዚአብሔር በቅዱስ ቃሉ ወልዶናል። ኢየሱስ ጌታ ነው። ቁርኝታችን አንድነታችን አሁን የህይወት ነው። የኔና የእግዚአብሔር መሃል ያለው ምን ሰራ ምን አልሰራ አይደለም። መጀመሪያ ልጅነቴ ላይ ነው። ከዛ ልጅ ስለሆንኩ ነው ማፈራው። ልጅ ስለሆንኩ ነው እንደ ልጅ ማድገው የምኖረው እንጂ ልጅነቴ ነው የሚቀድመው። ምን አልሰራም ብሎ እግዚአብሔር እየመታ አይደለም የሚያሳድገኝ። እግሩ ላይ ቁጭ አድርጎ እየመከርክ አንተ ልጅ እንደምታሳድገው በክርስቶስ ደም በኩል በተሰራው ሥራ በኩል ደግሞ በራሱ በክርስቶስ ኢየሱስ ማንነት በኩል እንዴት እደነቃለሁ መሰላችሁ። በኢየሱስ ክርስቶስ በራሱ በኩል እግዚአብሔር መጣ። የሰራው ሥራ አለ እኮ ኢየሱስ አው ፐርሰኑ ደግሞ አለ፣ ራሱ ኢየሱስ አለ። እግዚአብሔር ልጁን አይቶ የሰራውን ሥራ አይቶ ከኔ ጋር ኪዳን አድርጎ ልጆቼ ናችሁ ማለት ተቀበለን፣ አቀፈን። የአብ ጠረን አሁን ይሸተናል። ጠረኑ ሙቀቱ ይሰማናል። የአባትነት ፍቅሩ አለ። አይ ወንጌል ጸጋና ፍቅር ነው። ግሬስ አለው፣ ላቭ አለው፣ ጎስፕል እግዚአብሔር ያደረገው ኪዳን እሱ ነው። ግሬስ አለው። ታውቃለህ አሁን እግዚአብሔር ለምን አልሰራህም ብሎ አይመታህም። ብቃት ጸጋ ሰጥቷል። ቀጥሎ ፍቅር አለው። የሚፈተን ሊጥልህ አይደለም ማደግ እንጂ ያደርግ። ብሉይ ኪዳንስ ትሞታለህ። ፈተናው ለመጣል እስኪመስል እስቲ ለፉ ሲባል ሲያልፉ 24,000 ሞት አላለፉ። እርግፍ አዲስ ኪዳንስ አላለፍክም አይደለም የሚል ጸጋ እግዚአብሔር ተወጣው አይደለም የሚል እንካ መውጫው ጸጋ ሰጥቶ አልወጣም ካልክ አልፈለክ። ጸጋ ኢትስ ዲቫይን ኢንዶመንት የመለኮት ብቃት መለኮት አቅሙ ነው የሚሰጠው። ወጣው ይላል ኢየሱስ የወጣበትን ይሰጣል። እንካ ይሁን በዚህ በኩልና በዚህ መንገዱ የሚሆንና ጸጋው መንከላ መንገድ አሳይቶ ጸጋ ሰጥቶ ተሻገር። እንዲህ ተሸክሞ ዝለል ሲል አልዘልም ካልክ መቼስ እግዚአብሔር ያዳነው ሮቦት አይደለም ሰው ነው። እምቢ ካላልክ በቀር እግዚአብሔር የሚያስፈልገንን በሙሉ በአዲሱ ኪዳን ላይ ሰጥቶናል። አንድ ጥቅስ ልንገራችሁ። ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 3 እና ቁጥር 4 ላይ እንደዚህ ነው። ከቁጥር 1 ጀምሮ ሰላምታው ምንድን ነው የሚለው? የኢየሱስ ክርስቶስ ሐዋርያ ባሪያና ሐዋርያ፣ ባርነቱ ይቀድማል ከሐዋርያነቱ። ባሪያና ሐዋርያ ስምዖን ጴጥሮስ ይልና ከዛ ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ አይደል? ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ በሰራው ጽድቅ ከኛ ጋር የሚተካከል ክቡር እምነት ለተቀበላችሁ ይላል። ከዛ ቀጥሎ ምንድን ነው የሚለው? በአዳኛችንና በአምላካችን ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ የመለኮቱ ኃይል እግዚአብሔርን ለመምሰልና ለእውነተኛ መንፈሳዊነት የሚያስፈልገንን በሙሉ ሰጥቷል። የመለኮቱ ኃይል እግዚአብሔርን ለመምሰልና ለእውነተኛ መንፈስን የሚያስፈልገንን በሙሉ ሰጥቶናል። ክብር ለኢየሱስ ይሁን።
ትቀበላላችሁ። ተቀብሏችሁ ሰጥቷችኋል። በዚህም ምክንያት በዚህ ዓለም ካለ ክፉ ምኞትና ከምግባረ ብልሹነት አምልጣችሁ የእግዚአብሔር መለኮታዊ ባህሪያት ተካፋዮች እንድትሆኑ በእነዚህ ባህሪያቶች አማካኝነት እጅግ ክቡርና ታላቅ ተስፋን ሰጠን ይላል። እዛው ላይ ክብር ለኢየሱስ ይሁን። የሚያስፈልገንን በሙሉ ሰጥቶናል። አዲስ ኪዳን ተሰጥቶናል። ብቃታችን ክርስቶስ መካከለኛ ነው። እግዚአብሔር ኢየሱስን ብሎ ልጁን ብሎ ተቀብሎናል። የገባችሁበት ኪዳን ይሄ ነው። ስለዚህ ኪዳን ግን የብሉይ ኪዳን አባቶቻችን ነቢያቶች ስፔሻሊ ኤርምያስና ሕዝቅኤል የተሰመረ በጣም ግልጽ የሆነ ትምህርት ነው። ግልጽ የሆነ ትምህርት ቅድም የነገርኳቸው ኤርምያስ 31 በጣም ግልጽ ነው። 30 ከ31 እስከ 34 ድረስ አንብቡ። እንደገና ሕዝቅኤል ተንብዮአል። የሕዝቅኤልን ትንቢት ምናልባት እናንተ ጊዜ ካላችሁ እንድታነቡት ሕዝቅኤል 11:19 ላይ ታገኙታላችሁ። ሕዝቅኤል 11:19 ላይ ታገኙታላችሁ። እግዚአብሔር አዲስን ኪዳን ሕጌን በልባቸው ላይ እጽፈዋለሁ፣ የድንጋዩን ልብ አወጣዋለሁ፣ በአእምሯቸው ላይ በልባቸው ላይ አትመዋለሁ፣ አስቀምጣለሁ። ሕጌን ወንጌል ነው፣ ውስጣቸው ነው ማስቀምጠዋለሁ። ታብሌት ላይ ጽፌ በድንጋይ ምንድነው የድንጋይ ጽላቱ አይደል? የድንጋይ ጽላት ነው። እሱ ላይ ጽፌ እንዲያስቀምጬ አንብበው አልላቸው፣ ልባቸው ላይ ጽፈዋለሁ። አዲስ ኪዳን ነው፣ ልባቸው ላይ ነው የሚጽፈው። the best solution ብሎ እግዚአብሔር ያቀረበው ሕጉን አድርጉት አይደለም ያለው፣ ሕግ ሰጪውን ውደዱት ነው። አሁን ሕግ ሰጪውን ከወደድከው ሕግ ማድረግ አይከብድህም። አሁን ሰጪውን እንድንወደው አደረገን። ልባችሁ ላይ ጽፋለሁ፣ ገብቼ አድራለሁ። ማንም እከሌና እከሌ ተነስቶ እግዚአብሔርን እወቅ አይልም። እኔ ራሴ እንድታቁኝ ያደርጋለሁ። ከእኔ ጋር ኅብረቱን መጀመሪያ አስተካክለዋለሁ። ከዛ ማድረጉ ነው ልብ ላይ ጽፈዋለሁ። ታረገዋለህ። ልብ ላይ ከተቀመጠ እግር እምቢ አይልም። ደጅ ተቀምጦ እኮ ነው እግራችን እምቢ አለን። ልባችን ሌላውን የሚያስበው ውስጥ የለም፣ ሕጉ ደጅ ነው ያለው። ስለዚህ እግር ወደማትፈልገው ይዞ ይሄዳል። ልብን የሚመራው ሌላ ነው። እግዚአብሔር መጣና እንደዚህ ያለ ልባው ድንጋይ ነው፣ አወጣውና ስጋ አስገብቼ ሕጌን እጽፍበታለሁ። ያኔ እና አልልም ትመጣለህ። ያኔ እከሌ አይነግርም፣ ራስህ ታቀኛለህ። አያችሁ፣ እግዚአብሔርን መውደድ ሕግን ለመፈጸም ቀላሉ መንገድ ነው። እግዚአብሔር አረጋለሁ ያሉ እሱ ነው። እኔን እንድትወዱኝ አረጋለሁ። አዲሱ ኪዳን ነው እኔን ከመውደድ ይነሳል። ልባቸው ላይ ጽፋለሁ ማለት ባይዘው ሪማይንደር እገጥማለሁ ማለት አይደለም ትርጉሙ። በየጊዜው እንዲያስታውሱ አረጋለሁ አይደለም ትርጉሙ፣ እንዲወዱኝ ያረጋል። አሁን ደስ ብሏችሁ አይደለም ጌታን የምትከተሉት? እኔ በእውነት ነው የምላችሁ፣ በህይወት ምንድነው በጣም ኢንጆይ የምታደርገው ካላችሁ ኢየሱስን መከተል፣ ከጌታ ጋር መሆን። እኔ እንትን ስለመፈጸምና ስላለመፈጸም ሁሉ አላስብም። ከጌታ ጋር መኖር ነው ማሰብ፣ ከኢየሱስ ጋር መኖር። አይናፍቃችሁም? ጌታ ያረገው እሱ ነው፣ እንድንወደው አረጋ። ከዛ እሱን አለማሳዘን ነው ያንተ ደስታ። አሁን አንተ ልታዝን ትችላለህ አንዳንድ ነገር ስትተው፣ እሱን ደስ ካለው እተውለታለሁ ትላለህ። ሕጉን ልብ ላይ እኮ ጽፎት እዚህ ውስጥ ነው ያለ። አሁን እከሌ ከደጅ መጥቶ እንዲህ አታርግ እስኪል እኮ አልጠብቅም። ውስጥ ትዝ ይልሃል። ስታደርገው ኖ ትላለህ። አሁን አላደርገውም ብቻ አይደለም የምትለው፣ አላደርገውም ብቻ አይደለም እኮ የምትለው፣ እማታደርግበት አቅምም አለ ውስጥ። አንዱ አቅም ጸጋ ነው። ሌላኛው ደግሞ እሱን ራሱን መውደድ፣ ፐርሰኑን መውደድ፣ ኢየሱስን መውደድ፣ ከጌታ ጋር መኖር፣ ከክርስቶስ ጋር አብሮ መውጣት መግባት፣ ከኢየሱስ ክርስቶስ ጋር አብሮ መመላለስ። አንተ ገብተህ ቤት ቁጭ ስትል ብቻህን አይደለም፣ ጌታ ካንተ ጋር። ስትተኛ አይተውም፣ አብሮሃል፣ ይጠብቅሃል ቁጭ ብሎ። አንተ ስትተኛ አብሮ አይተኛም፣ ቁጭ ብሎ ይጠብቅሃል። ስትነሳ አብሮሃል፣ ወደ ስራ ስትሄድ አብሮ ይሄዳል፣ አይተውህም። ቻሌንጅን አብሮ ይቀመጣል፣ ይጋፈጥልሃል። ጦርነትም አለ እሱ። አሁን እኛ የምናየው በጣም ትንሽ ነው። 2-3 የጠላት ፍላጻ ሽው ሲል ሊገለኝ የመከረ እንላለን። 98ቱን እኮ እሱ ነው የጣለው። 2 ነው ያየው አንተ እንዴ? መዝሙር 91 ላይ ያለው ዝም ብሎ ዳዊት ራሱ የገባው በቀን ከሚበር ፍላጻ፣ በቀትር ከሚሄድ ጋኔል፣ በሌሊት 24 ሰዓት ነው ባይዞ ጦርነቱ 24 ሰዓት መዝሙር 91 እኮ። እና አንተ በዚህ ሁሉ እንዴት ነው የምትሆነው? በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ያድራል። በቃ ዳዊት በሰላም የምኖረው ስለ ይኸው ሲሯሯጡ ነው የሚውለው አለ። እና ሁሉም በሚችል አምላክ ጥላ እግዚአብሔር እንደዚህ። እስቲ አሜን በሏ። ጮክ ብሉና አዲስ ኪዳን ገብቻለሁ በሉ። ድገሙና የአዲሱ ኪዳን አገልጋይ ነኝ በሉ።